ግርማ ወደሚገባው ቦታ ሄዷል። ኪሮቤል እጅ ከፍንጅ አስይዞ እስር ቤት ጎትቶ እና ውርውር ጥሎታል። በዚህም የተነሳ የትርሲትን አባት የገደለበትን ማስረጃዎች እያሰባሰበ ከኋላው ይገኛል። ነገር ግን ኪሮቤል ምን ያክል መረጃዎች ቢኖሩት ነው እንደዚህ ሙሉ ለሙሉ ተዳፍሮ ግርማን ሊያሳስረው የቻለ የሚለው አንድ ጥያቄ ነው። በሌላ በኩል ጆን ትልቁን ኃላፊነት እንዲሁም ደግሞ ትልቁን ድርሻ የተወጣ ይመስላል። ምናልባትም ለዝናሽ ደውሎ ባይነግራትና ኪሮቤል የታገተበትን ባይነግራት እንዲሁም ደግሞ ፖሊስ ይዘሽ ሂጂና አስፈችው ባይላት ኖሮ ኪሮቤል አሁን ላይገኝም ላይፈታም ይችል ነበረ። ግርማ እንደተናገረው ከሆነ እኔ የሰው ነፍስ ማጥፋት ማለት ልክ ሙዝ ልጦ እንደ መብላት ነው ይላል። ይህ ማለት ለእሱ በጣም ቀላል ነው። ስለዚህ የመጀመሪያው እንዳልሆነም ኪሮቤልን ሲገለው በትህትና አሳውቆታል። ኪሮቤልም ይህንን ነገር እኮ ለእኔ መናገር አይጠበቅብም፣ እኔ አንተ ምን አይነትና ጨካኝ እንደው አረመኔ ሰው እንደሆንክ በደንብ አውቃለሁ። ስለዚህ ለእኔ የምታወራርልኝ ነገር ሊኖር አይችልም በማለት ቢመልስለትም ነገር ግን በጭራሽ አታውቀኝም፣ ይህን የምነግርህ እኮ ለምን መሰለህ አሁን ላሰናበት ስለሆነ ከዚህ በኋላ አታስፈልገኝም እና ከዚ በፊት የነበሩትን ወጠጤዎች እንዳለ አባረሬ እኔ የሚፈልገውን ነገር በእጅ አስገብቻለሁ። ስለዚህ አሁን የእነሱ ጠፈንታ ሊደርስ ስለሆነ እኔ በጣም አዝኛለሁ በማለት ነበር የሚናገረው። ኪሮቤልም እኔን መግደል አትችልም በማለት ሴት ማግተውም ነበረ። እንዲሁም ግርማ አግቶት በነበረበት ሰዓት መጀመሪያ ሰነዶችን ማግኘት አለብኝ፣ ከዛም በኋላ የምፈልገውን ነገር አድርጋለሁ፣ ሰነዶችን እስከማገኝ ግን አልገለውም ብሎ አግቶ አሳስሮ አስቀምጦት ነበረ። ጆንም ይህንን አጋጣሚ በመጠቀም ከግርማ ጋር የሆነ ምክንያት ይፈልግና ለአምሮት ትፈልገኛለች፣ ስለዚህ ለምን እናንተ አብራችሁ አቆዩም በማለት ጥሏቸው ተነስቶ ይሄድ ነበረ። ታዲያ ግርማ በዚህ ሁኔታ ውስጥ ብቻውን ሆኖ ለምንድነው ጥለን የምትሄደው? የጀመርከውን ስራ ራሱ መጨረስ አለብህ እንጂ አግታ ያመጣልኝ እኮ አንተ ነህ፣ ደግሞ ኃላፊነቱን የሚሰጠው አንተ ነህ፣ ኪሮቤል እንድታጠፈው መፈልግ ብሎታል። እና ጆንም ይህንን አጋጣሚ ስለሚያውቅ እኔማ ነፍሰ ገዳይ አልሆንም በማለት ወዲያውኑ አዲስ ምክንያት ይፈጥርና ወደ ላምሮት እንደምትፈልገውና የእሷን እርዳታ እንደሚፈልግ ተነግረውና ይሄዳል። ከዛ እሺ ለነገሩ ልጄ በመጨረሻም ያንተ እርዳታ የሚያስፈልጋት ከሆነማ ግድ የለም ሄድልኝ፣ ምክንያቱም እኔ የምፈልገውን ሰነዱ ነው በማለት ወደ ቤት እንዲመጣ ያደርገዋል። ከዛ ከመጣ በኋላ ያደረገው ነገር ምንድን ነው? ጆን ጎዳና ላይ ቆየት በማለት በእርግጥም አሁን ጆ ይጠረጠር ነበረ። የሚጠረጠረው ደግሞ ምክንያቱም ነገሮችን ለማስተካከል ብሎ በይወጣ ቀደም ብሎ ከዚ አካባቢ በይወጣ ኖሮ ማን እንደደወለ ምናምን አይታወቅበትም። እንዲሁም በቀላሉ ሊታወቅበት ይችላል ማለት ነው። ሰው በሰዓቱ ምንድን ያደረገው ጆን ሁለተኛ ስልክ መኖሩ በጣም ትልቅ ነገር ነው። ሁለተኛ ስልክ ባይኖረው ኖሮ እንዴት እንደሚደውልና ደውሎ ለዝናሽ እንደሚነግራት መረጃዎችን ለመንገር ይከብድ ነበር። ግን እሱ በዋና ስልኩ አልደወልም። ግን እዚህ ጋር ላምሮት የጠረጠረችው ነገር አለ። እንዴት ሊያውቁ ቻሉ? አባቴ መታሰሩን ማን እንትን ሊላቸው ይችላል? እንደገና ደግሞ ኪሮቤል የታገተበትን ቦታ ከአንተና ከኔ ውጭ እኮ የሚያውቀው ሰው አልነበረም። ስለዚህ እንዴት እናት ሄዳ ልታውቅ ቻለች በሚለው ጠይቀዋለች ጆንን። ጆንም በዚህ ሁኔታ ሳያስነቃ እኔ ምን ላውቅ እችላለሁ አላውቅም በማለት ነበር በደፈና የመለሰላት። እሷም በሰዓቱ እኔ እንዴት አወቁ የሚለውን ጥያቄ ጠየቁ እንጂ ታውቃለህ ብዬ አልተናገርኩም፣ ስለዚህ ምንም ያስቆጣ ነገር አይደለም በማለት ትመልሳለች። ታዲያ ጆንም አሁን ከላምሮት ስር ሆኖ ላምርዬ እያለ እያቆላመጠ እንዲሁም ደግሞ ከስር ከስር ሆኖ ነገሮችን እየተከታተለና እንዲሁም የእንትን እያላት ነው፣ እየደገፋት እያመሰገናት ወዘተ ምናምን እናያለን። በዛ ምክንያት እሽትልና እሷም የምትፈልገውን ነገር እያደረገች ነው ያለችው። ከዛም ተስፋ እንድትሰጠኝ እፈልጋለሁ ትለዋለች። ሶኒ አባቴ እንዲመለስ እንዲፈታ ነው እንጂ የምፈልገው እንደዛ ሆኖ እንዲቀር አልፈልግም። እናም ተስፋ የሚሰጠኝ ነገር ንገረኝ፣ ምክንያቱም አሁን ላይ እኔ በጣም ነገሮቹ ድብልቅልቅ ብለውብኛል፣ ምን ማድረግ እንዳለብኝ ራሱ አላውቅም፣ ነገሮቹ ከአቅሜ በላይ ሆነውብኛል እያለች ነው እንግዲህ ብዙ ነገሮችን እንትን የምትለው። እሱም ደግሞ ችግር የለውም በማለት ነገሮችን ለማስተካከል እየሞከረላት ነው ያለ። ከዛ በተጨማሪ ደግሞ አንዳንድ ነገሮችን ይነግራታል። እነዛ ተስፋ እየሰጧት እየበረታች እየጠነቀረች እንድትሄድ እያገዛ ነው ያለችው። ሆኖም እንደምንም አድርጎ የሚፈልገውን ነገር እንትን እያለ ነው ማለት ነው፣ እያሳወቃት ነው ያለ። ሌላው ዝናሽ አሁን ላይ የዛች ልጅ ጉዳይ መጨረስ አለብኝ፣ ይች ልጅ የእውነት የባሌ ልጅ ናት ወይስ ደግሞ አይደለችም የሚለውን ነገር ለማረጋገጥ ብዙ ነገሮችን እያደረገች ነው ያለችው እና በዛ ምክንያትም እሺ ብሎ እንዲከታተልላት አድርጋለች ማለት ነው። አጅሬ ከተከታተልላት በኋላም ወደ ምርመራና ለትርሲት
ዶክተር ውጤቱ እንደሚያሳየው እና እንደሚረዳውም ተናግሯል ማለት ነው። ከነገራትም በኋላ ቀጥ ብላ ወዴት ነው ሄደችው? ወደ ቤቷ ነበረ። በዚህ ምክንያት ታዲያ አጅሪት መክሊት ደግሞ ትምህርት ቤት ሄዳ ስትመለስ እንዲሁም መጀመሪያ ትምህርት ቤት ልትሄድ አካባቢ እናቷ በጣም ታማ ነበር። ዛሬ ጉሌት አልሄድም ደከምክም አድርጎኛል እያለቻት ነበር እናቷ። እና በእርግጥም ታውቋት ነበረ እንደማትመለስ እንዲሁም ደግሞ እንደማትጠብቃት ገብቷት ነበረ ታጉ። ስትመለስ ግን እውነትም በጣም ህመሙ ጠንቶባት ምናምን ወደ ሆስፒታል ሄዳለች ማለት ነው። ሆስፒታል ከሄደችም በኋላ ያው አሁን መክሊት ብቻዋን ሆናለች ማለት ይቻላል። ነገር ግን ዝናሽ እዚህ ጋር ብቻዋን አልተውቻት። የሚገርማችሁ ነገር ልክ እንደ ልጇ ሄዳ እቅፍ አድርጋ ስታበብላት ነበረ፣ ልክ እንደ ትርሲት ማለት ነው። ግርማን መጀመሪያ ካሳሰረችው በኋላ እየነፍሰ በላ ነው አስወግዱልኝ በማለት ብዙ ነገሮችን ብታደርገውም ከዛ ግን የምትፈልገውን ነገር ለማድረግ እየሞከረችም ነበረ። ከዛ ያደረገችው ነገር ምንድን ነው? ምን ሆና ነው ደህና ነበረች ወይ በማለት ነው የጠየቀቻት። እሷም ስላላወቀች መክሊት እኔ ምን እንደተፈጠረ አላውቅም፣ ጠዋት ላይ ትምህርት ቤት ሲሄድ ደህና ነበረች፣ ስመለስ ነው እንደዚህ የሆነችው እትላታለች። እሺ በማለት ዝኑ ምንም ሳታሳፍራት ያደረገችው ነገር ምንድን ነው? በቃ አቅፋ አይዞሽ ብላ አባብላ ምናምን ወዘተ ነው እየሸኘቻት ማለት ነው ወደ ቤቷ። እንደዛ ስታደርግላት ታዲያ ራሷን ስታ ነበር የወደቀችው። ምክንያቱም ይሄ ነገር ይገጥመኛል ብላ አልጠበቀችም ነበር መክሊት። እናቴን አገኛለሁ ብላ ነው እንጂ እናቴን አጣለሁ የሚል ተስፋ ምንም አልነበራትም። በዛ ምክንያት ሆድ ብሷታል። እንደምንም አድርጋ ነው የገባቸው ማለት ይቻላል ወደ ቤት። ከዛ ተመልሳ ወደ ትምህርት ቤት ስታያት የሚገርማችሁ ነገር ራሷን ስታ ነበር አታስታውስም። እና ወዲያውኑ ኪሮቤል ስልኳን ሰጧት ስለነበረ ተደውላለች። ኪሮቤልም ግርማን ካሳሰረ በኋላ ወደ መክሊት ነበር ሩጦ የመጣላት። ሩጦ ከመጣ በኋላ ነገሮችን ወደ ሆስፒታል መሄድ ካለባትም ወስደው ለማስመርመር ሞክረዋል። ግን የምታርፍ አይመስልም። በዚህም አጅሬት ራሷን ስታ ወድቃለች ማለት ነው። ነገር በጣም ከባድ ነው። ስለዚህ እያለቀሰች ነው ያለችው። ከአሁን በኋላ መክሊት ህይወቷ እንዴት ነው የሚሆነው? በእርግጠኝነት ዝናሽ የኔ እንግዳ ናት ብላ ወደዛ ቤት ብትወስዳት በጣም አሪፍ ነው ብዬ አስባለሁ እንጂ ብቻዋን ከዛ ቤትማ ልትሆን አችልም ማለት ነው። ያስታወሰች ምናምን ትጎዳለች ብዬ አስባለሁ። ሌላው ደግሞ ለአምሮት አሁን ላይ ከእናቷ ጋር በቃ እንደ ጠላት እየታየው ነው ያለሁት። እንዴት አድርገው እንደሚያኖሩኝ ራሱ አላውቅም እና ምን ላድርግ እያለች ነበረ የሚገርማችሁ ነገር። ስለዚህ ፍርድ ቤት ራሱ ሄዳ ፖሊስ ጣቢያ ሄዳ እንኳን ማለት ነው ምን ላድርግ የሚለውን ነገር ለማወቅ እንዲሁም ደግሞ እንዴት አድርጌ ነው መመለስ ያለብኝ አባቴን የሚለውን ሄዳ ብትመላለስ እና ብትጠይቅም እስከ 2 ቀን ማየት እንደማትችል ነው የተነገራት። በዚህም በጣም ተናዳ ተስፋ እየቆረጠች እየተመላለሰች ነው ያለችው ፖሊስ ጣቢያ አባቷን ለማየት። አሁን አባቴን አሳሰሩብኝ ከዚህ በኋላ ምን ላድርግ ትላለች። ግን ለአምሮት አሁንም ተስፋ አልቆረጠችም። በእርግጥ እናቷን እንድታስፈልታላት እየጠየቀች ነው ያለችው። እባክሽ እናቴ አባቴን አስፈችልኝ፣ ይህን ያክል ክፉ ሰው አትሆኝ፣ ጨካኝ አትሆኝ፣ ጥሩ ሰው ነሽ እኮ እና እናቷ ርህራሄ ያደርጋላት አባቷ እንድታስፈታላት ነው የፈለገችው። እናቷ ደግሞ እሺ አሁን ምን ይውጥሽ አባትሽም ታሰረ፣ ሌላ ቀመር ደግሞ ከማሌት ትቀምር ይሆን ትላታለች። እኔ እንደፈለጋችሁ ስትጫወቱብኝ ነበረ፣ እስካሁንም ለልጄ ስል ነው ሁሉን ነገር ዝም ብዬ ስረገጥ እንደነበረ ሁላ የቆየሁት እንጂ ፈልጌው አይደለም ትላታለች። ከዛ ጨካኝ አትሆኝ ማም አለቻት። ማም ስትላት ነገራችን ላይ ደስ አይላትም እና ሟ ብለሽ ቅር እያለ የምትለው ነገር ዘኑ ደግሞ በጣም ያስቅ ነበር። እንደምንም አድርጋ ለማሳመን ሞከረች። ከዛ በኋላ ራሴን አጠፋለሁ አባቴን ካላስፈታሽው ትላታለች። እሷ ደግሞ አስፊ የራስሽ ጉዳይ፣ ግን አባትሽን ለመንጠለልሽ ነው ያለቻት። የሚገርማችሁ ነገር አባቷን ስለምትወድ ጥለው አትሄድም እርግጠኛ ናት። በዚህ ዝናሽ ግን ደግሞ የእናት አንጀት ነው እና ልትመለስላት ትችላለች። ኪሩቤልም ክስ እንመሰርትበት አሁን እንደገባ ስለ ትርሲት አባት ወዘተ መረጃዎችን ሰብስብና እንክሰሰው ነው ያላት። በዚህ ዝናሽ አትስማማችም ነበረ። መረጃ ከሌለ ምንም ፋይዳ የለንም በማለት ሀሳብ ስትሰጠው መረጃዎችን መሰብሰብ አለብን ካሁኑ ይላታልና ፈቃደኛ ትሆናለች ማለት ነው ክስ ለመመስረት። ግርማም እጅ ከፍንጅ ነው እንግዲህ ኪሩቤልን ሊገል ስለተያዘው። ይሄ ነገር ጥሩ ነው። ጆን ዛሬ የሚገባና የሚደነቅ ስራ ነው የሰራው። በተለይ ደግሞ አንድ ላይ መሆናቸው ከኪሩቤል ጋር በጣም ጥሩ ነው። እናም ዝናሽ በዚህ ጉዳይ ማንን የላከብኝ ሰው ብላ ጠይቀዋለች። እሱ ግን ማንነቱ የቆየች በሚለው ነው የሸፈነው። ግን ለአምሮት ሳትጠረጥር አቀርም በእርግጠኝነት አሁን ለአምሮትና አባቷ ተገናኝተው ስለዚህ ጉዳይ የሚያወሩ ከሆነ ጆን እንደሆነ የሚያውቅና የኪሩቤልን ቦታ ሌላ ማንም ሰው እንደማያውቅ ካወሩ በእርግጠኝነት ጆን የመጋለጥ እድሉ ከፍተኛ ነው ማለት ነው። ግርማ እንደ ካዱ ካወቀ ደግሞ አይለቀውም። አጅሬት መሰሪዋም እየጠረጠረች ነው የነበረ። እንዴት ሊያውቁ ቻሉ? አባቴንማ ማን ሊያሳስረው ይችላል? አንተን የምታውቀው ያለውን ቦታ የት እንደታሰረ ምናምን ብለዋለች። እሱ እኔ ምንም አይሰጠኝም በማለት አባብሎ አደባብሶ
ነው የተዋት። ግን ደግሞ አንድ ፈተና ሰጠዋለች። የሚገርማቸው ነገር ለጆን አሁን አባቴ የምታስፈታልኝ ከሆነ እኔ ደህና ሆናለሁ የሚል ነው እሱ። አሁን ጆን አባቷን ካላስፈታው በእርግጠኝነት እሱ እስር ቤት እንዲገባ እንደረዳቸው ለነ ኪሮቤል ምናምን ይጋለጣል። እና አሁን ኪሮቤል አላማ ምንድን ነው? ለማስፈታት መጣር ነው፣ ለማሳሰር መጣር ነው። ጆን ደግሞ ለማስፈታት መጣር ነው። ስለዚህ ሁለታቸው ሀሳባቸው ላይ ይሳካላቸው ይችላል። እንግዲህ እስኪ ጆን ነው አሸናፊ የሚሆነው ወይስ ደግሞ ኪሮቤል? ጆን ግን ግዴታ ማስፈታት አለበት፣ ያለዛ ይጠረጠራል። ይኸው ተመልሶ ማስገባት ይቻላል እንግዲህ ካስፈታውም በኋላ። ዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። እና ግርማ እስር ቤት የሚፈታ ይመስላችኋል? ላምሮትስ ጆንን ጠረጠረችው? መክሊትስ መጨረሻዋ ምን ይሆን? አሁን ብቸኝነትን ሀብ ላይ እየተጋፈጠች ነው ያለችው። ዝናሽ ወደ ቤቷ የምትወስዳት ይመስላችኋል ወይስ ሆስፒታል ላይ ጥላት ትሄዳለች?